ሁለት አባትና ሁለት ልጆች ቁርስ አብረው ቀርበዋል። ሶስት እንቁላል ቀርቦላቸው እያንዳንዳቸው ግን አንዳንድ በልተዋል። እንዴት ሊሆን ቻለ? አንዳንድ በልተዋል እያንዳንዳቸው፣ አንዱ አልበላም ማለት ነው። ዛሬ የምገኘው በወልዲያ ፒያሳ ደብረ ገሊላ ነው የምገኘው። ሰላም ሰላም ዩቲዩብ ቤተሰቦቼ እንዴት አላችሁ? ሁሉ ሰላም ሁሉ መልካም ነው ወይ? እኔ ያለሁላችሁ። ሰብስክራይብ ማድረጋችሁን ሼር ማድረጋችሁን መቼም አትረሳም ብዬ አስባለሁ። ቪዲዮዎቹ እየታዩ አይደለም፣ እንደሚታወቀው በጣም ቀንሷል። ቪው እየታየ አይደለም። በጣም ጨዋታ እንግዲህ ወሎ የፍቅር ሀገር ነው። ወልዲያዎች በፍቅር እንደተቀበላችሁን ታውቃላችሁ። በጣም ነው የማመሰግናችሁ ወሎዎች። አንዴ ለእናንተ ብያለሁ። አጨብጭቡላችሁ እስኪ። በሪያክት እናያችኋለን። ኮሜንትም እናንተ አድርጉልኝ። እዚህ ላይ ያለውን እንግዲህ ግብረ መልስ አብረን የምናይ ይሆናል። ቪዲዮውን ተከታተሉት። ይመቻችሁ። ዛሬ ከማን ጋር ነኝ? ከጓደኛ ጋር። እሺ ቴንኪው። ሁለቱንም ጥያቄዎች ከመለሰ እንሸልመዋለን። የመጀመሪያው የሱዳን ዋና ከተማ ካይሮ ከተባለ የኢጅፕት ዋና ከተማ ማን ትባላለች? የኢጅፕት አረስቶታለች። ሁለተኛው ጥያቄ ሁለት አባትና ሁለት ልጆች ቁርስ አብረው ቀርበዋል። ሶስት እንቁላል ቀርቦላቸው እያንዳንዳቸው ግን አንዳንድ በልተዋል። እንዴት ሊሆን ቻለ? አንዳንድ በልተዋል እያንዳንዳቸው፣ አንዱ አልበላም ማለት ነው። አይደለም፣ አራቱም በልተዋል። የቀረበላቸው ግን ሶስት ነው ማለት ሁለት አባትና ሁለት ልጆች ነው ያልኩህ። እያንዳንዳቸው ግን አንዳንድ በልተዋል። የቀረበው ሶስት እንቁላል ነው። አላውቅም። እንግዲህ ምንም ማድረግ አልቻልንም። እስኪ አሁንም አልሸለምንም። ቀጣይ ተሸላሚ ማን ነው? የእናንተ መልስ በኮመንት አሳውቁን። ይመች። ዛሬ ከማን ጋር ነኝ? ከጓደኛ ጋር። እሺ ሁለት ጥያቄዎች እጠይቅሻለሁ። ሁለቱንም ከመለሽ እሸልምሻለሁ። የሱዳን ዋና ከተማ ካይሮ ከሆነች የኢጅፕት ዋና ከተማ ማን ትባላለች? የማን? የኢጅፕት። አታውቂያትም? እሺ ሁለት አባትና ሁለት ልጆች ቁርስ ቀርበው የቀረበው እንቁላል ሶስት ነው፣ ግን እያንዳንዳቸው አንዳንድ በልተዋል። እንዴት ሆነ? ሁለት አባትና ሁለት ልጆች ለቁርስ እኩል አብረው ቀርበዋል። እያንዳንዳቸው አንዳንድ እንቁላል በልተዋል። የቀረበው እንቁላል ግን ሶስት ነው። እንዴት ሊሆን ቻለ? ማለት ልጆች የማን ናቸው? መጀመሪያ ልጆች የማን ናቸው? ሁለት አባትና ሁለት ልጆች ናቸው የሚለው እንግዲህ አልገባሽም? ሁለት አባትና ሁለት ልጆች ናቸው ያሉት። ሶስት እንቁላል ቀረበ። እያንዳንዳቸው ግን አንዳንድ በልተዋል። እንዴት ሊሆን ቻለ? አሁንም አልተመለሰም። ጋይስ እንዴት ብናደርግ ይሻላል? እሺ እናመሰግናለን። እናትዬ ጭውውታችን እንደቀጠለ ነው። እስካሁን ድረስ የሚመልስልን ሰው አተናል። በኮሜንት እንደምታሳውቁን እርግጠኛ ነን። አሁንም ሰብስክራይብ ማድረጋችሁ እንዳይረሳ። ለጓደኞቻችሁ ሼር አድርጉ። መልሳችሁን እንጠብቃለን። እናንተንም ከዚህ በኋላ ያለውንም ደግሞ አብረን እናያለን። እስኪ የሚመልሰው ካገኘን ይሄን ብር የሚወስድ ሰው እንፈልጋለን። እናንተም በትክክለኛው መልስ ከመለሳችሁልን እንሰጣችኋለን። በትክክለኛው መልስ ከሰጣችሁን እንሸልማለን። ቀጥታ አሁንም ወደ ቪዲዮው ይመቻችሁ። ከስንታየው ጋር ምን እንደምትሸጠው ይሄ ነው። በዚህ ነው የምትተዳደረው? አዎ ጀምሮ ምናምን ይሽን ተዳደረ። አዎ እስኪ እናንተ ማበረታታችሁ እንደዚህ ለሚሰሩ በጣም ጎበዝ አደንቃለሁ። ወደፊት ትልቅ ነገር እንደሚደርስ ተስፋ አደርጋለሁ። እሺ ሁለቱንም ጥያቄዎች ከመለሰልን እንሸልመዋለን። የመጀመሪያው ጥያቄ የሱዳን ዋና ከተማ ካይሮ ከሆነች የኢጅፕት ዋና ከተማ ማን ትባላለች? ሎኬሽን ላይ እንዴት ነህ ግን? አታውቃትም? እሺ ሁለተኛው ጥያቄ ሁለት አባትና ሁለት ልጆች ለቁርስ ቀረቡ። የቀረበው ሶስት እንቁላል ነው። እያንዳንዳቸው አንዳንድ በልተዋል። እንዴት ብሎ ሆነ? ሁለት አባትና ሁለት ልጆች ለቁርስ ቀርበው ሶስት እንቁላል ቀረበ። እያንዳንዳቸው አንዳንድ በልተዋል። እንዴት ብሎ ተከናወነ? እንዴት ብሎ ሆነ? አይሆንም። ተአምር ነው አይደለም? መልስ ንገረኝ። ሌላ እስኪ ትንሽ አይምሮች ተጠቀሚ። ሁለት አባቶችና ሁለት ልጆች። አልተመለሰም። እስኪ እናንተ በኮሜንት ልታሳውቁን ይገባል። ሰብስክራይብ ማድረጋችሁ እንዳይረሳ። ሲስ ባይቢሲ ዩቲዩብ ቻናል ይባላል። እሺ በቃ ብራዘር እናመሰግናለን። እሺ ከማን ጋር ነኝ? እኔ ጋር ነው። ስምህን ንገረን። ናትናኤል ጋር ነኝ። ጋይስ ሁለት ጥያቄዎች እጠይቀዋለሁ። ሁለቱንም ከመለሰ ሽልማት እሸልመዋለሁ ማለት ነው። የሱዳን ዋና ከተማ ካይሮ ከተባለ የኢጅፕት ማን ትባላለች?
ካርቱም አልተመለሰም። ሁለተኛው ጥያቄያችን ሁለት አባትና ሁለት ልጆች አሉ። ሁለቱም ለቁርስ ቀረቡ። 3 እንቁላል ቀረበላቸውና እያንዳንዳቸው አንዳንድ በልተዋል። እንዴት ሊደርሳቸው ቻለ? ስንት ነው የቀረቡት? ሁለት አባትና ሁለት ልጆች ቀርበዋል። 3 እንቁላል ቀርቦላቸው እያንዳንዳቸው አንዳንድ እንቁላል በልተዋል። እንዴት ሊሆን ቻለ? 3 ስለሆነ ነው። 3 ስለሆኑ አይደለ? ሁለት አባትና ሁለት ልጆች ነው ያልኩት። እንዴት ይቻላል? አይቻልም። እንዴት ነው ይሆናል? አረ በልተዋል። አንዳንድ እንቁላል በልተዋል። 3 እንቁላል ነው። እንቁላል 3 ነው። 3ቱ 4 ናቸው። 3ቱ 4 ናቸው። አዎ እንግዲህ ሁለት አባትና ሁለት ልጆች ነው ያልኩት። እስኪ እናንተንም መልስ ንገሩ፣ ይበዛው በኮሜንት አሳውቁልኝ። እሺ እንጃ እንዴት ሊሆን ይችላል? እስኪ ሊሆን ይችላል አልቻለም ብሏል። ዮ ምርጥ የዩቲዩብ ቤተሰቦች እንዴት አላችሁ? የዛሬው ቆይታ ይሄን ይመስል ነበር። እንዳያችሁት በጣም ፈታ ዘና የሚያደርግ ጥያቄዎች ነበሩ የነበሩት። እንደምታዩት እንግዲህ የወሎ ህዝብ በጣም የሚገርም የዋህነት፣ ፍቅር፣ ደግነት ያለበት ህዝብ ነውና ያው በሚገርም ሁኔታ የሚገርም ጨዋታ አድርገናል። እንግዲህ እንደተመቻችሁ ተስፋ አደርጋለሁ። እናንተም ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ ማድረጋችሁን አትረሱም ብዬ አስባለሁ። የእናንተም እርዳታ ትልቅ ሰፖርት ነውና ለእኔ አብራችሁን ሁኑ። ቆይታ የሚደረግ በቅርቡ ደግሞ የእናንተ እይታ በጣም ወሳኝ ነገር ነው እና በቀጣይ ቪዲዮ እስከምንገናኝ ድረስ በጣም አመሰግናለሁ። መልካም ጊዜ ይሆንላችሁ። ወዳችኋለሁ። ይመቻችሁ።